እስቲ ነግባ ስማ ወልደ መንፈስ ቅዱስ ሰዎች መድኃኒቶች ታቀርባለህ? አዎ መድኃኒት አቀርባለሁ። ምን እላለሁ? ስለዚህ መኖሬ ናት። አሁን ሌላ ትልቅ ቤት በክሬት እኮ እችላለሁ። እሺ ደግመሽ ባሌ እንዳትዪ እስኪ እዚህ ጋር ቆንኩት እኮ እሱን ላፋለግሽ ሳይሆን አብሬሽ ለመሆን ማለት ባለትዳር እንደሆንኩኝ ያውቃል። ግን ደግሞ መጥቶ እንደዚያን ነገር ይነግረኛል። የማይሆን ነገር ማለት እኔ ለመናገር ራሱ የማልፈልጋቸውን ቃላቶች ነው የሚጠቀመው። የት ነው ያረከው? ንገረኝ። የት ነው ያረከው? ቤት ማለት የእሱን ቤት ገብተን ያላየ ነው ያልፈተሽ ነው ማለት ነው። ግን እሱም ወጥቶ ቀርቷል፣ አልተመለሰም። 15-16 ቀን ይሆነዋል። ብራዘር እንዴት ነህ? ሁሉ ሰላም አለን። አረፈድኩብሽ አይደል ዛሬ? አዎ በቃ ያልታሰበ ነገር አጋጥሞኝ ነው። በቢዝነስ ጉዳይ ምናምን ነው። አዎ እሱማ ልክ ነህ እኮ። እሱማ ግን ገባ አይደለ? ከዛ የተሻለ ነገር ያገኙ ስለመሰለኝ ነው። እኔ እናንተ ያሰብነው ነገሮች አሉ አይደል? በሰኞው ብቻ ሲሆን ያኛው ከውጭ ይመጣል ምናምን የተባለው ለሱም ትንሽ ገንዘብ ጎሎናል ታውቃለህ? በአንተ በኩል እየፈለክ ነው አይደል? እኔ ትንሽ መንገድ ያገኘው መሰለኝ። ሰው መጥቶ ምናምን ነበርና ላይክ በብድር ምናምን ብሎ ቀበጣጠረ። በቃ ይኸውልህ እንደሱ አድርግ። ይኸውልህ በርቱ ማለት ነው። አናግራቸው እነዚህ ሌሎቹ ሰዎቹ በርታሉ አይደል? እነሱ በመጀመሪያ አናግራቸው። ከዛም በኋላ ደግሞ ምንም ደግሞ ሰማ ተከራከራችሁ ገንዘብ ምናምን ይህ እንደመጀመሪያ ምናምን ስለሆነ ላይ በደንብ ጨምረው ነው የሚለው። ገባ አይደለ? ትረዳኛለህ? እንደሱ ጨምረው ይነግሯል። አንተ ግን በደንብ ተከራከራችሁ። እኔ በደንብ ስለማላውቀው ነው ቋንቋችሁ። አንተ አረበኛ በደንብ ትችላለህ። ከዛም በኋላ ይኸውልህ አዳምጠኝ። እሱን ተወው። እሱ ቀስ ብሎ ይመጣል። ስለ ይሄ ቻይኖቹ ነው የሚያሳስብ ጉዳይ አይደለም። እሱን ተወው። ምን አለ ብትረዳኝ። አሁን እየነገርኩህን ደግሞ ሌላ ነገር ታወራለህ። ይኸውልህ የኛውን ከጨረስክ ማለት ነው ያረጋ ብለን የምናመጣው ጉዳይ ነው። ገባ አይደለ? መቸኮል ጉዳይ አይደለም። እዚህ ግን የሆነ ገዥም አለ ምን አለ ህዝቡ እንደምታውቀው ነው አይደለ? የሆነ የውጭ ዕቃ ምናምን ሲባል በእሱኛው መንገድ ነው የምልህ። እሱን ካስመጣን በኋላ ይሄኛውን ነገር ቶሎ ብንሸጠው ከዛም በኋላ በዛኛውን ገንዘብ ጨምረን ከቻይኖቹ ዕቃ ተቀብለን ደግሞ ማምጣት እንችላለን። አሁን ተግባባን እና ገና የምሰራ ሰው የለውም። ኧረ አባቴ ውጭ ልበላ ነበር። እስኪ ቤቴ ደግሞ ልሞክር። በል በቃ እንገናኛለን እንግዲህ።
ሄሎ እንዴት ነሽ? አለን ሁሉ ሰላም? አዎ እባክሽ እስኪ ቤት ነኝ ብቻዬን ምሳ ልበላ እራሱ ብሎኛል። ቤት ነሽ አንቺ? በቃ ነያ ቤት ነኝ እኔ ብቻዬን። በቃ ችግር የለውም ቤት ነኝ። ኦኬ እንዴት ነሽ? ሰላም ነው። ሰላም እዚህ በኩል አቀርኩልኝ። እንዴት ነህ? አለሁልሽ። ሁሉ ሰላም? ምን ሰላም አለ? ምን ነይ እስኪ ወደዚህ ተራርቀን። እንዴት ነህ? አለሁልሽ። ሁሉ ሰላም? ሁሉ ሰላም። እንቅስቃሴ ምናምን አሪፍ ነው እግዚአብሔር ይመስገን። በስመ አብ አሁን ፊትሽን ዘብዝፈሽ ወላል ወጣሽው መስከው። ኧረ ተወኝ እስኪ። ምንም አልሰማክም ነው? ምን የተፈጠረ ነገር? የምርህን ነው? ምን ነው? ይኸው ባለቤቴ ከቤት እንደወጣ መች ተመለሰ? የምርሽን ነው? ኧረ አትቀልድ። አልሰማሁም እያልክ ነው? ያሳዝናል። አሁን የት ሄደ ነው የሚባለው? እንጃ። እስኪ ወጣ ብሎ ከሆነ እስኪ አትፈልጊም እንዴ? ወይስ ሽሙን አስቀምጦ? ቀልድ ነው የሚታይክ? መች ቀለድኩ? እኔ እኮ ሁኔታውን ነው የማወራሽ። ስንቱ አይደለ እንዴው ሽሙኝ ምናምን እያለ ጠፍቶ በዛው የሚቀር። እኔም ነው ገባኝ ስለ ስንቱ። ታዲያ ይባሌ እኮ ነው ጠፋ ያልኩ። ተረጋጊ። ማለት ብቻ ምንም ትላተበ ያው እንደሄደ ሰው መመለሱ አይቀርም። አቤት። አዎ ምን ችግር አለ? ገባኝ። እሺ ማለት እጅህን አረጋጋው። አይ አረጋጋው። ለምን ደስ ትሆኛለሽ? ባሌ ጠፍቶብኛል ነው ያልኩ። እኔ እኮ አይደለም የጠፋሁት። እንደውም በተሻለ መጠን ላፋልግሽ ምናምን ብሎ እንደመርዳት ጭራሽ። እሺ እኔ እኮ ቢልንግ ነው ይፋው ሽማው ሆኖ ምን አይሻ፣ ይሄ ነው ችግራችሁ። ሚስቶች ማለት ይሄ ነው ችግራችሁ። ከኔ ውጪ ሌላ ሰው ይታያል ማለት አልገባኝም። አንቺ ምራሽ እንደዚህ አይተሽ ሊሆን ይችላል እያልኩሽ። አይ አይደለም። ሲጀመር ታውቃለህ እኔ ባል ምን ያህል ታማኝ እንደሆነ። እያሽሞጠች እኮ ነው ታውቃለህ እኮ ሊሆን ይችላል እኮ ነው አይደለም? ሊሆን ይችላል አይደለም? እንኳን አንተ እኮ የመንደር ሰው ያውቃል። እኔ እንጃ እንደማንደር ተሰው ይችላል ብለሽ ነው እቺ የሚያደርግሽ እንጂ። ኧረ አንተ ለፈለገት ነው እስኪ ይኸውልሽ እታች ሰፈር ያለችው ነው ወክሻታ ሰኒ እንዴት እንደምታየው ነው ልሽ። ሊተዋ ታዲያ ሰነች ወደደችው እሷ አልወደዳት እንዴ? እሷ ብቻ እኮ ማለት አይደለም እሱ ራሱ እንዴት እንደሚያት እኔ ግን አላየኋቸውም። ላይክ አንቺ እኔ አላየኋቸውም እኮ አንቺ እንዴት ታልሽ? አንቺ ፊትማ በስነ ስርዓት እኮ ነው አክት የሚያደርጉት። ገባሽ? ዝም በለው የማይሆን ነገር አትለፍልፍ። እኔ ባሌን አውቀዋለሁ። አታምኝም አይደለም? ባይሆንሽ የተሻለ ነገር መፈለግ ነው እንጂ አንድ ሰው ላይ እንደዚህ ሙጥኝ ብሎ መቅረት አይደለሽ። እኔ እንዳንተ አይደለሁም ወንድሜ ብሩክ። ይተው እንጂ እንደ ትልቅ ሰው እናስብ እስኪ። እኔ እኮ እንደ ትልቅ ሰው ነው። ምንም እንደ ትልቅ ሰው አይደለም። ልጅ የማያስበውን ሀሳብ ነው እያሰብክ ያለው። ምን አልኩ? በጣም የህፃን ሀሳብ ነው እያሰብክ ያለው። ስለዚህ ነገር እኔ እናንተ ብዙ ጊዜ አውርተናል። ይኸውልሽ እንደኔ እንደዛ ባልሽ ወጥቼ የምቀርሱ አይደለም። እንደዛ ባልሽ አትበል። የተከበረ ሰው ነው። ኦኬ ኦኬ ሪስፔክት ዛ አይተካል እንዴ? እንደውም ቢያድልክ አዳምጪኝ። ይኸውልሽ እሱ ለዛ የሚቀርበት አለ ምን አለ ይሄን እስኪ ከመጣሁበት ጊዜ ጀምሮ አንቺ እንዳልኩኝ ነው። አንቺ ጋር እንደመጣሁ ነው። ብሩክ ህፃናት ትሁን እንዴ? ባሌ ጠፍቷል እኮ ነው የምልህ። አሁን ስለዚህ ነገር ነው የምታስበው? ያኔ ስሜት ማለት አንተ ስሜት አለ? ተው በእናትህ። ለቀልድ ነው የሚታይሽ ሁሉም ነገር ብሩክ። ብችል እርዳኝ፣ ባሌን አፋልገኝ። እኔ እኮ እየረዳሁሽ ነው እኮ ባሌን አፋልገኝ ያልኩት። የማይሆን ነገር አታስብ እኮ። አንቺም ደግሞ እኔን ታረጂኛ። እኔ አንቺ እንደታ ምንድን ነው የምንረዳክ?
ይባለ ትዳር ነኝ ባላለኝ ኦኬ እሱ ባይኖር አብረን መኖር እንችላለን እያልሽ ነው አይደለም እኔ ለቃሌ ታማኝ እኮ ባሌ ነው የምፈልገው በዚህ ሰዓት ባሌ ናፍቆኛል አላየሁትም አስብ እስኪ ላይክ እሱ ባይኖር ማለት ነው ምንም አስበው ነገር የለም በእናትህ እንደሚኖር አስብ ወይኔ ብሩክ እርዳኝ ነው ያልኩ በእናትህ ባሌና ፈልግልኝ እስኪ ያገኘው እሱን ተወው አሁን እኮ ላሰብ ወይኔ ብሩክ ገረተው ህፃናቱን የምንሽ ነው የምታወራው እንዴ ወይኔ አምላኬ ሆይ አው በምንም ሊገናኝ ይችላል እኔ እንዳንተ አላስብም እኮ ከባሽ አይደለ ብሩክ እኔ እንዳንተ አላስብም ፖዚቲቭ ነው በጣም ይሳሳው አንቺ ኔጌቲቭ ነሽ እኔ ፖዚቲቭ አንተ ነው ፖዚቲቭ እኔ ፖዚቲቭ ነኝ ታውቂያለሽ ራስህን አሸውት ብሩክ ራስህን አሸውት እባክህ አሁን ሌላውን ነገር ትተምናለህ መስለኝ እንዴ ምን ይባላል መሰለሽ ምንም አይባልም ምንም ቢዘገይ አህያ የጅናት ይባላል ኧረ እዛ አህያኑ ዳር ውጣና ሜዳ ላይ ፈልጋት አንቺ ደግሞ ብሩክ ሆነም ቀረም የኔ ሞት ኧረ እባክህ በጸብም ሆነ በእናትህ ፍቅርም ሆነ ልቤን ነካው ጭራሽ በጸብ እዛ ደረጃም እንደርሳለን ለምን እንደርሳለን አንቺ እኔና አንቺ እኮ ተግባባን ጸብ ውስጥ አልተግባባን እኔ እናንተ መቼም ልንግባባ አንችልም መቼም አሁን እኮ ስሜታዊ ስለዚህ ነገር አውርተናል ይገባል ለምንድን ነው የማልሆነው ባሌ ጠፍቷል እኮ ተረዶሽ እኮ ናፍቆኛል የምናምተ ለአንተ ግን እቃቃ ነው የምን እቃቃ ልክ የጎረቤት ልጆችን የሚጫወቱት እና ማርታ ምናምን የሚጫወቱት እቃቃ እናትና አባት ምናምን እያሉ የሚጫወቱት እቃቃ እኔ ደግሞ ሪል ነው እያወሩ ያሉት ባሌ ጠፍቷል ባሌ ናፍቆኛል እኔ እኮ እንዳላዘንኩ ነው አክት እያደረግሽ ያለሽ ገባሽ ምንም እንኳን ልታዝን ጭራሽ መጥፋቱ ሁላ ደስ ብሎሃል ብሩክ አትቀልድ እባክህ አትቀልድ እኔ አንተ ጋር የመጣሁት ሰው ያውቃል ብዬ ስላሰብኩ ነው ከኔ ትሻላለህ እኮ ገባሽ አይደለ እኔም እኮ የተቻለኝ እንዳደርግ አንቺም ደግሞ እኮ አድርግልኝ የተቻለሽ ባሌን ፈልግልኝ ምንድነው እሺ የተቻለኝ ብሩክ ታውቂያለሽ ምንድነው ያንተ ፊሊንግ ለኔ የማይሆን ነገር ነው ጭራሽ የማይገናኝ ነገር ነው አንቺም እኮ ለዛ ለምናምን ትባልሽ ነው የጠየቅሽ ምናምን ትያትበል ብሩክ ለኔ ምናምን ላፍ ለካት ይኑር አዳምጪ እኮ እሺ ላንተ ሆነ ለኔ ግን አይደለም ለኔ ባሌ ነው ላንቺ ባልሽ የተከበረ ሰው እኮ የመጣሽ ያለሽ እኔ ጋር ሰው ጠይቀኝ ሰው ምንም ብለሽ እኮ አክሰፕት ነው ማድረግ ያለብሽ ግን አንቺ የምትመስዪው ለኔ ኦፈር ያቀረብሽ ነው የምትመስዪው እኔ እኮ ነው እንዳንቺ መጮ መዝናናት የዛም ሰውዬ ነገር እንደዚህ ነው እንደ ቀልድ ተረሳስቶ ይቀር ቤቱም አልተከራየም ቁጭ ብሏል ሞክሽክ ወጣ ቀረ አልገባም የኔ ባልም እንደሱ የእህሉ ሆኖ ይቀራል ያሳዝናል ያምር በጣም ልብ እየተነካው ነው ፖስት ላይ በጣም አንድ የምትጨነቀው ይብላይ ነው ያስደከማችሁበት ነገር አለ አይደል ሰው እንደወጣ እንዲቀር የሆነ ነገራችሁ አለ እሱንም አንተ ልጠይቅ ብሩክ አይ ግን በጣም ብዙ ከዚህ በፊትም ይሰማው መሰለኝ የሆነ ተከራይ ራሱ ብሩክ ነው ተጨነቄ ነው ያለሁት እኮ እሺ የምታቆሰው ካለ ደውልልኝ በቃ ሰው አጥያይቅልኝ ምን ድግምታችሁ እንዲያፈርስ ነው የምትደውለው የምን ስለምን ድግምት ነው የምታወራው አብረኝ ነው የደገምከው ነበርክ ስደግም እኔ እኮ ስለምን ድግምት ነው የምታወራው እንዴ ኧረ ተው ብሩክ ምን አለ እስኪ ብትረዳኝ ምንድነው የምረዳክ የህፃናት ሰብ እያሰብክ ነው የምረዳክ በዚህ እድሜክ ፍቅር ላንቺ ህፃናት ጨዋታ እሱማ ለአንተ ነው የህፃናት ጨዋታ ንገረኝ ያኔ እኮ ከፍቅር አልፎ ትዳር ላይ ነኝ እያየህ ነው ትዳርሽ ውስጥ ራሱ ደስተኛ ትመስለኛለህ ደስተኛ ነኝ በትዳሬ ደስተኛ ነኝ ይኸው ባሌ ወሰዱት ቀን የተኮሳተረ ገብቶ የተኮሳተረ የሚመጣው ባልሽ ራሱ ያስደስትሽ አይመስልሽ ካንተ ሳቅ የሱ ኮስታራነት እኮ እንዴት እንደሚጣፍጥ ብሩክ ለምደሽ ነው እንጂ ታውቂያለሽ ህፃን ልጆች ራሱ ማይለምዱት ሰው እንደሆነ ምን አለ ያልኩህን ብታደርግልኝ እየነገርኩሽ እኮ ነው በመጀመሪያ የኔ ምርጫ ማክበር አለብሽ ከዛ በኋላ ወደ አንቺ ምትመጣ ገባሽ አይደለ እኔ ደግሞ ባሌ ካላገኘህልኝ እንደዛ አዳምጪ እዚህ ጋር አንቺ ስሜት ብቻ እኮ አይደለም ያለው የኔም እኮ ስሜት አለ ምንም ስሜት የለም ብሩክ ዝም በይ ምንም ስሜት የለም ይኸውልሽ አዳምጪ እኔ ጋር እስከመጣሽ ድረስ ማለት እኔ ምልሽን ነው ማድረግ ያለብሽ ሰማሽኝ አይደለ ህፃናቱ ልላምንክ ብሩክ ልላምንክ ህፃናቱ ባሌ ፈልግልኝ አይደለም ፈልግ
ፊሊንጌን ተረድተሽ ከኔ ጋር እንድትሆኚ ተረዳው እኮ እሺ እያወቅህ ነው ማለት ነው ገባሽ አይደለ ያ ሰውዬ ራሱ ቢመለስ ከኔ ጋር እንደምትሆኚ ማረጋገጫ ፈልጋለሁ ተረዳሽ አይደለ ማረጋገጫ ፈልጋለሁ አትቀልድ ከዛም በኋላ ልለምንክ እሺ ልለምንክ በልመን መጣ ነገር አለ ይቅርታ ብሩክ እባክህን ባሌን ፈልግልኝ ብሩክ እባክህ ተለመን እባክህ ባሌን እንዳገኝ እርዳኝ ባሌ አትበይ ስሚ ባሌ አትበይ እዚህ ጋር ታይሽ እስኪ ያን ሁሉ አልኮ ስለምን የነበረው ባሌ እንድትይኝ እኮ አይደለም ገባሽ አይደለ እኔን እያየሽ አናግሪኝ ባሌ እንዳትዪ ደግመሽ ባሌ እንዳትዪ እስኪ እዚህ ጋር ቆንኩት እኮ እሱን ላፋለግሽ ሳይሆን አብሬሽ ለመሆን ግን እየታየሽ አይደለም እሺ ምን እየሆንክ ነው እኮ እየታየሽ እኮ አይደለም ብሩክ እሺ ተነስ ከላይ በእናትህ ብሩክ እባክህ ብሩክ ስለዚህ ብሩክ እባክህ ብሩክ ምንም ብትይ አልሰማሽም ብሩክ ተው እባክህ ብሩክ ተው በእናትህ ተው ብሩክ ተው ኧረ ተው እህት የለም ብሩክ ተው ቀን በቀላሉ ይመጣል ብዬ ግን አላሰብኩም ነበር ብሩክ አትቀልድ እባክህ አስቀድቼሽ ህፃናቱን ብሩክ የማይሆን ነገር አታድርግ ብሩክ የማይሆን ነገር አታድርግ ትጸጸትበታለህ ይቆጫል በእኔ ስም የሚጠራው ብሩክ እኔ ቆራርጬ ሽንት ቤት ውስጥ የከተትኩት ሰምኛለሽ ባልሽን ደግሞ ማለት ነው እዛ ማንም አይጠቀምበት ሽንት ቤት አለ ማለት እየሆነ ወሰድኩ አንተ ነህ ክፉ ነህ ብሩክ ሴጣን ነህ በጣም ክፉ ነህ እሺ በጣም ክፉ ነህ ብሩክ እስከዛሬ ላንቺ አልነበረም ክፉ ነው የነበረው ብሩክ ክፉ ነህ እባክህ ባሌን ልቀቀው ለእኔ ችግር የለውም ባሌን ልቀቀው ብሩክ እባክህ ተው እሺ እሱን ልቀቀው እባክህ እሱን ልቀቀው ብሩክ እባክህ ባሌን ምንም አታድርገው እሱ ምንም አታድርገው እባክህ ራሱ በቃ ያለሽ ነው ምን እያደረግህ ነው? ካሜራውን አጥፋና ካሜራውን አጥፋልኝ። ምን እያደረግህ ነው? ወይኔ ባሌን ልገለው ነው ናፍቀኝ እባክህ። ምንድን ነው እያደረግህ ያለው? ታውቀዋለህ ግን የምትሰራውን ስራ እወዳታለሁ እያልክ ሴት ልጅ በቢላ እያስፈራራህ እጨምርልሃለሁ። እሺ ከፈለክ አላየኋቸውም አይደል ያልከው ቅድም? ስለምንድን ነው የምታወሩት? አልገባህም? ለምን እንደመጣን አልገባህም? ቅድም የመጣሁት ይኸውልህ ትሰማኛለህ አይደለ? ከሚዲያ ምናምን ያልኩ ውሸቴን ነው። መርማሪ ጋዜጠኛ አቤል እባላለሁ። ይኸው አቤል እባላለሁ። እንዳንተ አይነቶችን ወንጀለኞች እያሳደድኩኝ ነው የሚይዘው። ተይዛል። ዛሬ ተታላል። ጥያቄዎችን ነበር እንዳየሁት። እዛ ጋር ደግሞ ምን ባላልኩ አጩ ትሰማኛለህ ብለህ አጩ። ወንጀለኛ ነህ።
ምንም አልሰሩም። በሶስትና በአራት ወንጀሎች ነው የምትጠየቀው የምትያዘው። ምንም አልሰሩም። ምንም የሰሩን ነገር የለም። በሶስት በአራት ወንጀል ነው የምትጠየቀው። ይሄኔ እኮ የምትሰራው ሌላ ህገወጥ ስራም ይኖራል። ሰማኛለህ አይደለ? የምትታመን ሰው አይደለም። ሴት ልጅ በመድፈር በማስፈራራት እኔ አልደፈርኩም። እየመከርካት ነው ታዲያ የነበረው? እየመከርካት ነው የነበረው? ሌላ ነገር ነው የምናወራው። በቃ እየመከርካት ነው የነበረው? ብቻ ምንም አያገባም። ደግሞ ምን አገባህ? ምንም አያገባም። አዎ ምንም ባረግ አያገባም። በቃ እህቴ ማለት ናት። እሺ እሷ እህቴ ማለት ናት። የት ነው ያረከው? ባለቤቷን የት ነው ያረከው? ሰላም ባለቤቷን የት ነው ያረከው? የት ነው ያረከው ባለቤቷን? የምን ሁሉ ነገር ነው ነኝ እንዴ? ቅድም ስጠይቅህ ዝም ይኸውልህ እዛ ጋር ይታያል። ድብቅ ካሜራ አስቀምጠን ነው የወጣ ነው። ይታያል አይደል? እዛ ጋር ድብቅ ካሜራ አስቀምጠን ነው የወጣ ነው። እያንዳንዷ ስታወራ የነበራትን ነገር ይዘናታል። የቪዲዮ ማስረጃ ሁሉንም ልንገርህ። ስማ፣ ሞክሼህን ብሩክን ቆራርጠህ ከተኸዋል። ሽንት ቤት ውስጥ ከተኸዋል። አንደኛ። ሁለተኛ ደግሞ እኔ አንተ ምን አይነት ሐሳብ አይምሮስ የሚመጣው? የቪዲዮ ማስረጃ ይዘንባል። አሁን ወደ ዱላ ነው የምቀጥለው። የት ነው ያረከው? እኔ አላውቅም። ስለምን እንደምትወራ እራሱ እኔ አላውቅም። የት ነው ያረከው? መጀመሪያ ደበደብከኝ። እሺ አሁን ደግሞ ሰው ገላል። ልቀጥል ነው አሁንም። የት ነው ያረከው? ምንም አላውቅም። እኔ ምንም አላውቅም አልኩህ አይደለም እንዴ? ምንም አላውቅም ነው የምትለው? ምንም አላውቅም ነው የምትለው? የት ነው ያረከው ንገረኝ። ምንም አላውቅም ነው የምትለው? ትናገራለህ አትናገርም? የት ነው ያረከው? የት ነው ያረከው? ንገረኝ ንገረኝ። የት ነው ያረከው? የት ነው ያረከው? የት ነው ያረከው? ትናገራለህ አትናገርም? የት ነው ያረከው? ትናገራለህ አትናገርም? አልወጣልህ ማለት አሁን የት ነው ያረከው? ትነግረኛለህ አትነግረኝም? የት ነው ያረከው? ተነስ አሳየኝ። ተነስ አትነሳም? ተነስ አትነሳም ወይ? የት ነው ያረከው? ተነስ የት ነው ያረከው? ተነስ ተነስ ተነስ። አታስመስል፣ አስመሳይ ነህ። ተነስ፣ አትደርም ድራማህን። ተነስ ተነስ። ድጋሚ ነው የማፍነህ። ተነስ ተነስ፣ ውጣ። ተነስ ሂድ ሂድ፣ ውጣ። ተነስ ተነስ፣ ውጣ። የት ነው ያረከው? እንዳትዋሸኝ። የት ነው ያረከው? ክፈተው ነው ክፈተው። አስበል። እዚህ ውስጥ ነው ያረከው? እሺ ገመዱን እኔ እንትን እለዋለሁ። ያዙት እሱ ጋር ናት። ያዙት እሱ ጋር ሂድ። ስማ መንፈስ ቅዱስ አሐዱ አምላክ። እዚህ ውስጥ ነው እንትን ያለው። በእናትህ ይሸታል። በጣም ነው የሚሸተው። ይኸውልህ ና እስኪ ና ግባ። ስማ መንፈስ ቅዱስ ስማ። ቀስ በል እሺ። ግማሽ በግማሽ እኮ ከቶታል። ና በጣም የሚሸተው ወንድሜ አይዞህ እሺ። መተናል፣ ደርሰናል።
ና አይዞህ ጎትት አይዞህ ጎትት ቆይ ውሰዱት ሂድ እዛ ውሰዱት። እንግዲህ ያው እንዳያችሁ ተመልካቾቻችን እዚህ ሽንት ቤቱ ጋር ግማሽ በግማሽ እንትን ብሎት ነበረ። እስቲ ትንሽ እንተጣጠብና እሱ ልብስ ይቀያየርና ያለውን ነገር እስቲ እንዴት እንደያዘው ለምን እንደያዘው ያሉትን ነገሮች የምንከታተል ይሆናል። ወንጀለኛ ነህ። ወንጀለኛ ነህ። እንዴት ግን እንደዚህ አይነት ነገር ውስጥ ትገባለህ? እንዴት እንደዚህ አይነት ነገር ውስጥ ትገባለህ? ሰው መግደል አስደስቶኝ ልበል? ታዲያ ሰው ማገት አስደስቶኝ? አስጩህ ሰው ቆራርጠህ ነው አይደለ ሽንት ቤት የከተትከው? ቆራርጠህ ነው ሽንት ቤት የከተትከው ሰው። ለምንድን ነው ይሄን ሁላ ነገር የምታደርገው? ነግሬሃለሁ። እያንዳንዱ ማስረጃና መረጃ እጄ ላይ ነው ያለው። አሁኑኑ ፖስትልሃለሁ ወይ ለህግ አካል አሳልፌ ነው ሁሉንም ቪዲዮንም ሁሉን ነገር የምሰጥልህ ካልነገርከኝ። ከዚህ በላይ ምን ማወቅ ፈለግ? አየህ ውሸት ሰው ገደልኩ። ስማ ውሸት ወንጀለኛ ነው። ውሸት ሰው ገደልኩኝ። ወንጀለኛ ነው። ውሸት በቃ ሰማኝ አይደለ? አስጩ ካሁን በኋላ ስላለው ህይወት ብታስብ ይሻላል። ብትረጋጋ ይሻላል። አንተ ፈራጅ፣ እሱም ፈራጅ፣ ሁላችሁም ፈራጅ። ከልጅነት ጀምሮ እንዴት እንዳደኩ ታውቃለህ ወይ? እየነገርኩህ የእናንተ ውጤት ነው። አስጩ የእሷ ያንተ የሁላችሁ ውጤት ነው። እንደዚህ መሆኔ ግን አይታይህም። ምን አረግነህ? እኔ ነኝ መፍረድ። ምን አረግነህ? ሁሉም ይመጣል። ብሩክ ምን አረግነህ? ፍቅር ሰጣችሁ ያሳደጋችሁ ነው እንደዚህ ሆንኩት ማለት። ተረጋግተህ አውራ። ከማንም አርፍቅ። ተረጋግተህ ከእናቴ ወይስ ከአባቴ? አባቴ ማታ ሰክሮ መጥቶ እናቴን እየደበደባት እያየው ፍቅር ልማር? ንገረኝ እስኪ። ታዲያ አንተ ተመልሰህ እንደሱ ነው መሆን ያለብህ? ምን አይቼ ምን አየሁ ታዲያ? የግድ ማየት ከልጅነቴ ጀምሮ ምን አየሁና ነው ፍቅር የምሰጠው ለሰው? ንገረኝ። ተረጋጋ። መጀመሪያ ተረጋጋ። ምንድን ነው የምረጋጋው? በቃ አለቀ እኮ። ልቀቀኝ። ማስረጃ ይዤብሃለሁ፣ እየነገርኩህ ነው። እሺ ይሄን እኮ አመንኩልህ። በቃ አመንኩልህ እኮ። እናንተ እሱን ጨርስ። እሱም አለ አንተም አለ ተሰበሰባችሁት አላችሁ አይደል? እሱን ጨርስ በቃ። ምንድን ነው የምንጨርሰው? ምንም የሚያስገርም ምክንያት የለም። ገባ አይደል? በቃ የሆነ ገንዘብ እላችኋለሁ። በቃ እናንተም ነው የማታውቁ። ምን ያህል ገንዘብ ከዛ ከዚህ ከተማ ብን ብዬ ነው የምጠፋው። ምን ያህል ገንዘብ? የፈለግከው ያህል። ስንት ትፈልጋለህ አንተ? ምን ያህል አቅም አለ? ጠራ ዝም ብለህ ስንት አቅም አለ? ይኸውልህ ሰው ነው አይደል ገለህ የነበረው። የሰው ነፍስ አጥፍተሃል። እየነገርኩህ ነው። ቁጥር ንገረኝ። እኔ እኮ ምርጫ እኮ ነው እየሰጠሁ ያለሁት። ምርጫ ስንት? 10 ሚሊዮን 3 ሚሊዮን 10 ሚሊዮን አንድ ላይ ለእያንዳንዱ። ምን 10 ሚሊዮን ለእያንዳንዳችሁ ነው? እንደራደር እኮ እየተደራደርን ነው። እሺ ብሩን እቀንስልሃለሁ። ብሩ አያጣላንም። ግን ለምን እዚህ ነገር ውስጥ እንደገባ ለእኔ አሁን ገንዘቡ ችግር የለውም። ይኸውልህ ገንዘቡ ችግር የለውም። 10 አልኩ። 10 ሚሊዮን 10 ሰው እኮ ነው ገለህ ያለው። እየነገርኩህ ነው አይደለም? እሱን እኮ ድጋሚ ለምንድን ነው ለኔ እንድል የምታደርገኝ? እኮ በቃ አመንኩልህ አይደለ? በቃ አመንኩልህ እኮ በቃ አግቻለሁ። ልደፍር ነበር ገብቶኛል። በቃ አይደለ? ምን አመንኩልህ ትላለህ? ቪዲዮ ላይ እንዳለ ስለነገርኩህ ነው ስላሳየው ነው አይደለ? ስለነገርኩህና ስላሳየው ነው አመንኩልህ። ወዲያ ነው የምታምነው? እዛ እኮ ታውቃለህ። እሺ እገባ ራሱ ልወጣ እችላለሁ። አንድ ነገር ብነግርህ አትወጣም። ፖሊስ ራሱ አትወጣም። አንተ የምሰጠውን ገንዘብ ለነሱ አትወጣም ትችላለህ። ግን አትወጣም። እሺ አሁን ስንት ነው ያልከው? በራስህ ምክንያት ለምን የነሱ እንጀራ ትዘጋለህ? በቃ ስንት ነው ያልከው? ስንት ነው ያልከው? 6 በቃ
የምር እኔ አልጨምርም አልቀንስ 6 እሺ 6 በገንዘቡ ተስማማን። ከገንዘቡ ውጪ ግን ማወቅ የምፈልጋቸው ነገሮች አሉ። ችግር የለም። እኔም ከዚህ ከተማ ብን ብዬ እጠፋላለሁ። አንተም መረጃዎችን አጥፋ። ባካፕ ራሱ እንዳላስቀመጥክ መረጃ ፈልጋለሁ። ችግር የለም። ገንዘቡን ከሰጠኝ ኖ ቆይ ለምን እዚህ ነገር ውስጥ እንደገባህ ማወቅ እፈልጋለሁ። ይሰራልሃል አንተ ማወቅ ስለምፈልግ ነው። ምን ይሰራልሃል? በቃ ገንዘብ ያው ካሜራው ጠፍቶልሃል፣ ተደራርናናል። አጥፍተሽዋል ብራዘር? አጥፍቼዋለሁ። ሄደህ ማየት ትችላለህ። አይ በቃ ሲያጠፋ አይተዋል። እዚህ ነገር ውስጥ ለምን ገባ? እናትና አባቴ በእነሱ ምክንያት ምን ያገናኛል ሰው ከመግደል ጋር? የእናትና የአባት ነገር አባቴ ነኝ እንደ ነፍሰ ገዳይ ነው ማለት በጠጣ ቤት በመጣ ቁጥር እናቴን አለሽ ነው ይመታታል፣ ይረግጣታል። ማያረጋት ከነዚህ ውስጥ ነው አንዱ ማለትም እየተጠላ ካደገ እርግማን ነው ከሚባል ከነዛ ልጆች ውስጥ አንዱ ነኝ። ገባ አይደለ? ይሄን እያየሁ እንዴት ነው ሰው ላፈቅር የምችለው? አፈቀርኩሽ እንዴት ማፈቅራት ሴት እንዴት ሁሉም እሷ እኮ ብቻ አይደለችም ማፈቅራቸው ሴቶች ሁሉ እንዴት እምቢ ይሉኛል? ሰው አይወደኝ ለምን አላውቅም። እኔም የመጣሁበት ነው። ሁሉም ስላገለሉኝ፣ ሁሉም እምቢ ስላሉ ለምንድን ነው ከዛ ሸሽቼ የመጣሁት? ሁሉም አዎ ሳይ ምራቅ እየተፋብኝ ነው የምሄደው። ሰው ሁሉ ምንም እችን እኮ የምታከልኩ ምበላው ምቆርሶ እንኳን አልነበረኝ። እንደው ፈጣሪ ብሎ የሆነ ነገር ውስጥ ገባሁ እንጂ እና በቃ አለ አይደለ ኮንትሮባንድ ምናምን ጀመረን። የሆነ ወጥ ነገር በምናምኑ ጀመረን። በቃ የሆነ ትንሽ ማቆም እሱ ነበር ማምኑ አይደለም ማቆም ኮንትሮም ትሰራ ነበር። እሱን ያው አሁን ሰፋ አድርገነዋል። ማሏሽ ነገር አሁን ቅድም እንዳልኩ እንደዛ ብቻ ሳይሆን የሸጣችሁ ነገሮች አሉ ምናምን ያለፈበት መድኃኒት አለ አይደል? እነሱን የሚረከሙ ፋርማሲዎችም አሉ። በጣም የሚገራሩ ፋርማሲዎች አለ። ገንዘብ ብቻ እንትን የሚሉ በጣም ነው የሚመቹ እንደዚህ አይነት ሰዎች። መድኃኒቶች ታቀርባለህ? አዎ መድኃኒት አቀርባለሁ። ምን እላለሁ? ስለዚህ መኖሬ ናት። አሁን ሌላ ትልቅ ቤት መከራየት እኮ እችላለሁ። እሺ ግን በቃ የሆነ መሳብ አልፈልግም። ገባ? ይሄ ልጅ መኪና ይሄ ቤት ከየት ነው የመጣው መባሉ አይቀር። ገባ አይደል? ያ ደግሞ በቃ ይሰባል የሆነ ሰው ምናምን ተረዳኝ አይደለ? ያ ሁሉ ደግሞ እንዳይስም ምናምን እንደዚህ አይነት ቤት መኖር አለብህ። የሆነ ግቢ ውስጥ የሆነ ማይገመት ሞት አለ አይደል? ባንክ ኮቴን ሳይ ከኔ አትጠብቁ። ገባ? እያንዳንዱ ባንክ ውስጥ ቢያንስ እንጃ ትንሹ የተባለው ምንድን ነው የሆነ ባንክ ነው ስሙን አልጠቅስልም፣ ግን 8 ሚሊዮን ነው ትንሹ ገንዘብ አንዱ ባንክ ውስጥ ያለ። ትንሽ ነው በጣም አይደለም። አንደኛው ባንክ በጣም የተለያዩ ባንክ ውስጥ አለ የተለያዩ እንትና ምል ግን በቃ እያንዳንዱ ውስጥ አሪፍ ገንዘብ አለ። አውቃ ነው እንደዚህ አይነት ቤት ውስጥ አነስ ያለ ቤት ውስጥ እየኖርክ ያለው ማለት ነው። ተረዳኝ አይደለ ማለት ነው። በቃ ሀሳብ መሳብ የለብን። ገባ? ፖሊስን ማጣራቱ እኮ አይቀርም። ገንዘቡ ኬት ነው ማግኘት ማለቱ አይቀርም። ገባ አይደለ? አሁን እንዳልኩ በቃ ቅድም እንዳልኩ ሰውን ሲመጣ ምናምን አየር ባየር ምናምን ትላለህ። ገባ አይደለ? አሁን አንተ ስለተረዳኝ ምናምን ነው የምነግርህ። ለማወቅ እኔም ይሄን ነገር እኮ ገንዘብ የሚጠላ ሰው የለም በነገራችን ላይ አይደል? ተስማምተን ነው እያወራን ያለነው። አንተ ብትገባ ራሱ ስንት ጸዴ ነገሮች አሉ። ዲያራ ሾፍሻለሁ ከፈለግሽ በጣም ሰዎቹንም ታስተዋውቀኛለህ። እንደዚህ አይነት ነገር ውስጥ ያሉትን ተስማማን አይደል እንዴ? ብዙ ነገር ልንሰራ ነው። ተስማማ በቃ አሁን እንዳልኩሽ ፏ እንላለን ምናምን አንድ ሁለት ወስድሽ ቦታ አለ ፏ እንላለን። እናንተም እሺ ወጣ ብለን ፏ ነው የምንለው ሄደን። ኧረ በቃ ምን ቀረ እንዴ? ለምን ገደልከው ግን ብሩክን ሞክሼን? እሷን ትመቸዋለች መሰለኝ ስላያት ሰላም ስላለችው ምናምን አይነት ነገር ብቻ እሱ ሊሆን ይችላል። ግን እሱ ጋር ፊሊንግ አለ። ወንድ ለው እንድትግባባል ገባ? የሚያሳያቸው አክሽኖች ምናምን ገባ? እሱ ሳይኖር ተብራ ተናከለ
እንደሚወራት ምናምን አየሁ እና በቃ እሷ ቺት ታርግ አላውቅም። ስለዚህ ታማኝ እንደሆነ ካንተ ጋር አድርጋለች እንዴ? እንደዚህ እንትን እያልካት ኧረ አላረገችም። ይሄን ያህል ቀን ኧረ ወፍ እና ጥፋቱ ምንድነው? ግን በቃ ስለመሰለህ ብቻ ማለት ነው። እሷን እንደዛ ማየት አልነበረበትም። ይሄ ነው ጥፋቱ። ገባ አይደል? ማንም ሰው እሷን በዛ መልኩ ላይ አይገባም ከኔ ውጭ ማንም ሰው ማንም። እስቲ ግን እንትኑን ንገረኝ። እንዴት ነበረ? የለመነህ ነበር? ምክንያቱን እንዴት አድርገህ ገደልከው? መተህ ነው መጀመሪያ? ጨለማ ነው ለሱ የሚገባው ማታ ነው። ገባ? የመንግስት ሰራተኛ ነው እና ታክሲ ምናምን ሲላራክ ያለ ቦታ ነው የሚሰራው። ከዛ ሲመጣ ሳይሙን አውቀዋለሁ። የሆኑ ልጆች አስያዝኩት። ከዛም በኋላ የሚደረገው ተደረገ። የት ይቀበር ሲባል በቃ አንዳንዱ እንደምትሆን አካባቢ ሰው ይስባል። ገባል አይደል? እና ያለን አማራጭ እዛው ውስጥ መክተት ነው። ከተት ነው ሽንት ቤት ውስጥ እዛው ውስጥ ከተት ነው። ይሄኛው ደግሞ ዲት አንዴ ነገር ልንገር፣ እስካሁን መትረፉ ራሱ ደንገበገበኝ። ጨካኝ ነገር ግማሽ በግማሽ እኮ ከተኸዋል እና ሊሆን ነበር እየነገርኩህ እኮ አለመሞቱ ራሱ ያናድደኛል። ገባ? መሞት ነበረበት። እናንተ ባታገኙ ደስ ይለኝ ነበር። ጨካኝ ነገር ምንም ልትለኝ ትችላለህ። ጨካኝ ለገንዘብ ስልና ለመወዳት ሴት የፈለግኩት አደርጋለሁ። አሁን ምን እንደምናደርግ ታውቃለህ? አንተን ቀጥታ ወደ ህግ ተነጋግረናል። እንዴ ለምንድን ነው ወደኋላ የምትመለስ? በ7 ሚሊዮን ብር የሰው ነፍስ ላይ መደራደር ሰው አይደለም። እንዳንተ አይነት ጨካኝ አይደለም። ህሊና ያለኝ ሰው ነኝ። እሺ ምን ለማለት ነው? አልገባኝም። ህሊና ተነሱታ። ለምንድን ነው የምወጣው? ተነሱታ። ለምንድን ነው የምወጣው? እንዴ ሂድ ተነሱታ። ለምንድን ነው ካሜራው? ተነሱታ። ለምንድን ነው የምወጣው? ተነጋገርን አይደል? አንተ እኮ እሺ ብላል። አንተ ምን ጠያቂ ትሆናለህ? እንግዲህ ያው ተመልካቾቻችን እንዳያችሁት ነው ወንጀለኛውን ተከራያቸው የነበረውን ብሩክን ለህግ አካል አሳልፈን ሰጥተነዋል። የነበሩትን ቪዲዮዎችም ማስረጃዎችም አሳልፈን ሰጥተናቸዋል። ያው ተመስገን ባለቤትሽም እንግዲህ በህይወት ተገኝቷል። እዚህ ግቢሽ ውስጥ ሁለት ሽንት ቤት ነው የነበረው መሰለኝ። እሱ የነበረበት ሰው ብዙ የማይጠቀምበት ለሌላ ነገር ብላችሁ የተዘጋ ነው መሰለኝ አይደል? የነበርክበት ያኛው ሽንት ቤት እንግዲህ ማንም አይጠቀምበትም። የእውነት ለእናንተ ግን ቃል እግዚአብሔር ያክብርልኝ። ችግር የለም። የምር በጣም ነው የማመሰግነው። ማለት ሁሉም ነገር እንዳየሆነ ፊልም ነው፣ እውነት አይመስልም። በቃ ሁሉም ፊልም ነው እና የእውነት በጣም ነው ደስ ያለኝ። ስራችን ነው። በጣም የምለው ነገር የለኝም እዚህ ጋር። ዋናው እንግዲህ አመሰግናለሁ ነው። ፈጣሪ ያክብርልኝ። እንግዲህ በህይወት አተርፋችሁኛል። እንግዲህ እግዚአብሔር ያክብርልኝ ነው የምለው። ያው እንግዲህ ይሄ ነገር ይፈጠራል ብዬ እኔም በራሴ ግቢ በራሴ ቤት እንዲህ ነገር ይከሰታል ብዬ አልጠበቅኩም ነበር። ያው እንግዲህ ሆነ እንግዲህ ያም አልፎ እንግዲህ እዚህ ደርሻለሁ። እንግዲህ ተመስገን ነው። አዎ እናንተ ላከልኝ ተመስገን ነው። አይ ተመስገን ነው። እሷም የሚገርምህ ያው አንድ በተደጋጋሚ የተለያዩ ስራዎች ጋር እንሄድ ነበረ። በጣም አፋጣኝ ነው፣ አስቸኳይ ነው። ይሄን ኬዝ ብታዩልኝ ባለቤቴ ምናምን ስትለን መተን ለፖሊስም ያው አሳውቃ ነበረ፣ ተናግራ ነበረ። ግን 24 ሰዓት አልሆነውም ይሄ ነገር ከተፈጥሮ ከነበረ። ለዛ ነው የተለያዩ ህግ አካላቶች እንደምትዩት ከኛ ጋር የሚሰሩ አሉ። የነሱ እርዳታ ተጨምሮበት ያው አንተም ለመትረፍ በቅተሃል ማለት ነው። በትክክለኛው ሰዓት ነው እሷ የመጣችው። አመሰግናለሁ። እነሱ በጣም ነው የምናመሰግነው። የምር በጣም ነው ደስ ያለኝ። እናንተንም በጣም ነው የማመሰግነው። ቃል የለኝም። በነገራችን ላይ ያው ለዚህ ነገር ሁሉ መነሻው ምን መሰለ፣ በጣም የሚያሳዝነው ሊደፍራት ሲል ነው እኛ የገባ ነው። ሊደፍራት ነበረ። ለሷ የተለየ አመለካከት ነበረው። እሱንም ያው እየነገረን ነበረ እንደሚወዳት እንደሚያፈቅራት። ግን የሚወድና የሚያፈቅር ሰው እንደዚህ አያደርግም። በትክክል ጠርጥሬያለሁ እኮ እኔም እኮ ይገርማል። ከተከራየ ጀምሮ በቃ አይደል በዚህ ቤት ብዙ ሰዎች መጥተዋል። ብዙ ተከራዮች አሉ ነበሩ። የሱ እንደ የተለየ ነው። ሲጀምርም ጠርጥሬያለሁ። ይሄም ነገር በእኔ ያደረሰውም በቃ ይሄ ነገር ነው ሆን ብሎ እንደሆነ በደንብ ቀድሞ እንዴት ነው ተረድቻለሁ። ማለት ያው እኔ ብዙ ጊዜ ውጭ ስራ ነው የምትምረው። ማታ ነው የምገባው። ማታ ላይ ስገባ ያው አይደል ላይ ሰከሮች አሉ። እነሱ የሚያሳዩት ጸባይ አለ፣ እሱ የሚያሳዩት ጸባይ አለ። ይገርማል። እኔ ተከራይ እሱ አከራይ ነው የሚመስለው ቤቱ
የሚያሳይህ እንትን በቃ እያንዳንዷ ነገር የሚያደርጋቸው ነገሮች የሚዝተው አሳሳቁ፣ ሰላም አባባሉ ሲገባ ኢቭን ከሚስቴ ጋር ስወጣ ስገባ አለ አይደል በቃ እሷን በቃ እንዴት ነው ባል ሚስቱን በሚያይበት መንገድ ነው እሱ የሚያየው። የነገር እሷንም ጠይቀታለሁ ማሬ ጠይቅሻለሁ። አረ አንተ ደግሞ ምንድነው ስለምትወደኝ ነው እንዲህ የምትለው እየቀና ነው እየተቀና መሆኑ ታኛለች። ያው እኔ ደግሞ በቃ ብዙ ችል ያለ አይደል ቀስ እያልኩኝ በቃ ማጣራት አለብኝ ብዬ ቼክ ማድረግ ጀመርኩኝ። ብዙ ሰዎችም በቃ አይደል እንዴት ነው ቤት ውስጥ ሲገቡ በቃ እሱ የእሱ የቤቱ አባወራ አድርገው ነው እንትን የሚላቸው እና ይጠይቁን ኮሜንት ይሰጡኛል ይሉኛል። አይ በቃ እንግዲህ ይቀራረባሉ ይሉኛል። እሱ ምናምን ከእሱ ጋር በጣም ፒስ ናቸው ነው ሲሉኝ ያው እሷ ሰው ስለምትቀራረብ መልካም ሴት ስለሆነች ነው እንደዚህ እንደ ቤታቸው እንደይዝ ነው በሚለው ነበር የማስበው። ግን እየዋለ እያደረ እያንዳንዱን ነገር ሳየው ሌላ ነገር እንዳለ ነው የሚያመለክተው። በተለይ በሱ በኩል እሷ ያው እንዳጋጣሚ ነው ሰው ጋር ትገባለች መጫወት በቃ እንዴት ነው እሱን ብዙ ነገሮች ታደርጋለች። እሱ ደግሞ ያንኛውን ነገር ተጠቅሞ ሌላ ነገር ነው እንግዲህ እንዳልከው ማፍቀር ይሁን መውደድ ይሁን አላውቅም። እንግዲህ ራስ የእውነት ቢወዳት ያደርጋ ማለት ከባድ ነው ማለት እያስፈራሩ እንዳልከኝ ከሆነ እንግዲህ እና አንድ ቀን ከስራ ስመጣ እንደዚህ አይደል የኔ ማር የኔ ምናምን ሲል ሰማሁ። እኔ ደግሞ ምንድነው ብዬ ስገባ ስልክ እያወራ መስሎ እየዘግዘጋ ከቤት ስወጣ ይሁት ምንድነው ምናምን ስለ አይ ገና ሲመጣ ወጣ አንተ ሲመጣ አለች እና ግባ ትለዋለች። ከዛ አይ ችግር የለውም እቀላቀልልሽ ምናምን ብሎ ሲገባ ይሁት ምንም መቀላል ምቾት የማይሰጣል መቼም አባወራ ሆነ በእንዴት ነው ሚስት ከሌላ ወንድ ጋር ሲመጣ ምን ሲል በቃ በተደጋጋሚ የሆነ ነገር ስታይ በቃ ይጋብዟን። እኔ ላለማሰብ በቃ አይደል አይስት እየሰራው ነው እሷን ብዙ እሷን ስለማምናት አይደል በቃ የማያቸው ነገሮች ውሸት ናቸው። ይሄ አይደለም ቀላል አንተ ምን ይሆንክ ነው ያልኩ ራስ ነው የማገተው። ግን ተቃለ እሱ አብዛኛውን ቤት የሚለው እንግዲህ አይሰራ እንዳደል የሚከፍለው ክራይ አለ ምን አለ ብዙ ነገሮችን እንግዲህ ይሸፍናል። የሚያወራቸው ነገሮች ደግሞ ሞስተኛ 24 ሰዓት በሚሰሩ ሰዎች እንኳን እንደዛ ምናምጣ አይደለም። እንደገና በቃ ብዙ ነገሮች ያጎናብዳሉ የነሱ ማለት ነው። እና አንድ ቀን ለማውራት ሞከርኩኝ እሱን በአላር በቃ ይሄ ነገር ማየት አለብኝ። ቤት በተደጋጋሚ ይመጣል እንዴ እኔ በሌለው በቃ ይመጣል ምን ይላል በቃ አላር ለሷ የሚያሳያት ምልክት በቃ እንዴት ነው ባል ለሚስት ነገር ያልቅዳ አላር ባል ለሚስት የሚያሳየው መንገድ ነው እሱ እንትን የሚላት እንጂ እንዳከራይ እንደተከራይ አይኖርም። እንደዛም ቢኖር ከሌሎች አሁን ከእናንተ ጋር እንደዚህ አይነት ግንኙነት አለው አይደል? ከሰፈር ሰው ጋር ከሌሎች ተከራዮች ጋር ምናምን ስታዩ እንደዛ ቢሆንማ በምን ጥሩ በምን እሷ ጋር ነው እንትን የሚለው ሁሉ ነገር እኮ እንዲለይብኝ የእሷ ነገር እንዲለይብኝ እና ከእሷ ጋር ያለው ነገር እንዲያጠራጥኝ ያደረገው ሌላው ጋር ቢሆንማ ችግር የለውም። አይ እንደሷ ተግባቢ ነው ብዬ ማሰብ ይችላል። ገብቷን አይደለ? እሷ የሆነ ከወጣች አብሮ ለመውጣት ነው ሞክረው በቃ እሷን የሚያገኝበት አጋጣሚ ካለ እሷ ጋር ለመሆን ነው ሞክረው ያ ነገር ነው። ኢቭን ቅዳሜ እሁድና ቅዳሜ ናቸው የኔ ረፍቶች አልፎ ሲቀመጥ በቃ አይደለም በቃ ቡና አልጠጣ እንትና አለኝ ያለ ይመጣል። ያው ምንም አልናገርም ብዙ እንትን አለም ግን ነገሮች ሳጠራጥራቸው እኔም እየተቀየርኩበት እንደገባኝ ሲያቅ የሚያሳያቸው ሪአክሽኖች መቀየር ጀመሩ እየተቀየሩ ከዛ እኔ ማውራት አለብኝ ብዬ ይሄን ሰውዬ ላወራው ቀጠሮ ሰጠሁትኝ። ከዛ ያው እሺ አይመቸኝም እኔ በምፈልገው ሰዓት ሲለኝ በቃ እሺ ታግሽ ይሁን ብዬ እሱ ባለኝ ሰዓት ሄድኩኝ። ከዛ እንዴት ነው በቃ ምንድነው ስራ ምናምን ስራም ስለው አይ ስራ እየሰራሁ ነው አለኝ። ዋናው ሚሽን እዚህ ጋር ነው ያለው አለኝ። ከዛ ግራ ገባኝ። ሚሽን ተልእኮ ነው ምንድነው ስለው ስቀል አይ እሱን እንኳን ካወቅኩት ለጊዜው በቂ ነው ተመልካች ትሆናለህ በኋላ ልጅ ሲለኝ እሺ ለማንኛውም ያለህ ነገር አለ አይደል በቃ እዚህ የምታሳያቸው ሪአክሽኖች ትንሽ ምቹ አሰጡኝ እና ብታስተካክላቸው እና ሲገባ ደግሞ ተፈራርመን ነው ብዙ ጊዜ ቤት አሉልም ሲገባ እንትን ሲለኝ ቤት አሉልም እኔ እንደው ቃይል ለመቀመጥ ነው እና ከወር አንድ ጊዜ እመጣለሁ ቃላል ያለኝ ነገር አለ እሱ እያደረጋለው ነገር አለ ያልከኝ እንዲህ ነበረ እያረካለው እንዲህ ነው ስለው ከዚህም በላይ አንተ ማወቅ አይገባም ምናምን ብዙ ነገር አንተ አለኝ። በቃ እኔ ማስጠንቀቂያ ሰጡትኝ ማለት እንደ አከራይ እንድትቀረን እንድንካበር የሰው ልጅ መጀመሪያ ዋናው ነገር ምንድነው መከባበር ነው። መከባበር ሲመጣ ያንዳንዱ ነገር ይመጣል። ይህን ስለው መሳቅ መሳለቅ እንትን ማለት ጀመረ። እንደውም ምን እያኖርኩ ነው እኔ ብዙ ነገር አውቃለሁ እኮ እያኖርኩ ነው ሲለኝ የሆነ ሰዓት ማሰብ እንዴ ምንድን ነው ቆይ ተሳስተህ በቃ ራሴ ጋር ማወራው ብዙ ነገሮችን ገብቷል የሚላቸው ነገሮች በቃ እንዴት ነው እንደ እኔ ተከራይ እሱ አከራይ በቃ ቦታ ተቃይረና እንዴት ነው ከዛ በቃ ልቦና ይስጥና አልኩት። በቃ ባጭሩ ብቻ ከእሷ ጋር ያለው ነገር አልተመቸኝም። እንደዚህ በቃ መናገር ያለብኝ ነገሮች ተናገርኩኝ በሰላም በቃ መፍትሄ ካልሆነ ደግሞ
ካልተመቸ ግቢውም ካልተመቸ እኛም ካልተመቸነ መንገዱ ጨርቅ ነው፣ መሄድ ትችላለህ። አመቻችና ሌላ ሰው የሚፈልገው ብዙ አለ። ምክንያቱም እሱ ከመጣ በኋላ ብዙ ሪያክሽኖች ተፈጥረዋል። እዚህ ቤት እዚህ ብዙ ተከራዮች አሉ፣ ብዙ መልካም ሰዎች አጋጥመውኛል። እኔ ያሉት ሰዎች ሁሉ አመስገኑኝ ነው ትምህርት በእውነቱ። እሱ ጋር ግን ያ ነገር አላየሁበትም። እኔም ለ1 ዓመት ለ2 ዓመት እንዲቀመጥ ያደረኩት ለምንድን ነው በቃ የተለየ ስህተት ከሆንኩ ይማርበታለሁ ብዬ ስላሰብኩ። የእሱ የመጣበት መንገድ ግን የሚያስተምር ሳይሆን የሰውን ህይወት የሚበትን የሚያጠፋ እና አስነዋሪ ነውር ነው እና ይህን ነገር ለመናገር ተገደድኩና ነገርኩትኝ። እሱም ስነግረው ሳቀብኝ። ያው ብዙ ነገሮችን አለ በቃ እንደዛ ሲለኝ እኔም ትንሽ ስሜት ሆንኩና 1 ወር ሰጥቻለሁ፣ በ1 ወር ውስጥ ነገሮችን አስተካክል፣ ማግዝ ካለ በውጭ አግዛለሁ፣ ሌላ ሰው ብዬ በቃ ወጣሁኝ። ስወጣ ከኋላ ቆም አለኝና በቃ እዚህ ጋር መታኝ። ከዛ በኋላ ራሴን አለቅም። ምንም እንግዲህ የቤት ልብስ ነው የለበስኩትኝ፣ ነጠላ ጫማ አድርጌ ነው የሄድኩትኝ። በቃ አለረ እንዴ በቃ እንደ ተናግሬኝ እንግዲህ ወደ ቤት ልገባ ስል በሩ ጋር እንደከፈትኩኝ በቃ እዚህ ጋር ነው የተሰማኝ። አለረ እዚህ ጋር የተሰማኝ ቆም የሚል ደም ሰማው። ልዞር ስል በቃ እዚህ ጋር የሆነ ነገር አረፈብኝ። ከዛ በቃ የሆነ ነገር አለኝ። ሰይጣን ነው በጣም ጨካኝ፣ የምር ክፉ ነው። በጣም የሚያሳዝን ነው። እንግዲህ ሽንት ቤቱ ደግሞ በጣም ሰፊ ነው። በዚህኛው በኩል ነበር አንተን አድርጎህ ነበር አይደለ? በጎን በኩል ነው የነበረው። በዚህኛው በኩል አልከው ክፍተቴ ነበር፣ ወደ ታች ክፍተቴ በነበረው እንዳዩት ከሆነ እንግዲህ አልጋ ብዬ ነው መሰለኝ ከወገብ በላይ ይቀርብ እንግዲህ ካየው እንዲህ ሲናለቀ እንግዲህ እዚህ ጋር አይተዋን እንዳዩት እንግዲህ ብዙ ነው ገና እንትኑ ራሱ አለቀቀም። ተመልካቾቻችን ያው ትንሽ እናውራው ብለን ነው ቁጭ ያልነው። በእኔ የደረሰ በማንም ላይ ድረስ ነው። ብሩክንም እንግዲህ ያው ለ15 ቀን የሚሆን ጠፍቶ ስትጨነቁ እንደነበረ አንተ የጉዳት ከመድረሱ በፊት ብሩክንም ገሎ እዛ ሽንት ቤት ውስጥ ነው ቆራርጦ የከተተው። እሱ ነው የገደለው። የሱን ሞክሼ እንግዲህ ሲያያት ነበር ምናምን በሚል ምክንያት እሷን ሲያያት ደስ አላለኝም በሚል ምክንያት እና እንዳሁን ምንድን ነው መደረግ ያለበት? እኛ እኮ እሱን ለመፈለግ ከሱ ጋር አብሮን ሲፈልግ አልነበር እንዴ? ውዴ ምንድነው? እኔ እኮ ከስራ ወጥቼ ቡድኖችን ልክ ብዙ ነገር እኮ አድርጌያለሁ። ፖሊሶች ጋር ታግለናል። እሱም እኮ ከኛ ጋር ነበር ማለት እንዴት ሊሆን ቻለ? ግን ማለት እንዴት ሊያደርጉ ቻለ? ምን አይነት ማስመሰል ነው ይሄ? ቤተሰቦቹ ምናምን የምታውቁት ይኖራል አይደለ? የብሩክን እኛ የሚነግረን ነው ብቻ የምናውቀው። እኛ ስለ የሚያሳየን ሌላ ነው፣ ያሉበት ቦታ ሌላ ነው። የሟቹን ነው የምልህ። የእሱን ያው የሟቹን እንግዲህ ያው ስልክ ምናምን እንትን ብለን ተለዋጭ ቁልፍ አለ መሰለኝ አይደለ? ሪዘርቭ የተቀመጠ አለ። ፖሊሶችም እዚህ ስላሉ ከፖሊሶቹ ጋር አንድ ላይ በመሆን ቤቱን የምናስከፍት ነው የሚሆነው። ቤቱን ካስከፈትም በኋላ የተለያዩ መረጃዎችን ፈልገን ለቤተሰቦቹ ነው ቤተሰቦችን ፈልገን ያው የምንነግራቸው ነው የሚሆነው። ያሳዝናል በእውነት ሀገራችን ላይ እንደዚህ አይነት ነገር እየተፈጸመ ድራማ ነው የሚመስለው ሁሉም ነገር። ማን ነው የሚታመነው በዚህ ዘመን? እንግዲህ ተመልካቾቻችን እንዳያችሁት ነው። እኛ እንግዲህ የተወሰነ ነው ተለቃልቀን ቁጭ ያልነው። ገና ሰውነታችን ላይ የነበረው ነገር እንትን አላለም። በደንብ መታጠብ አለብን። አሁን ጨርሰን ለመውጣት ነው ፕሮግራማችንን። ያው እንግዲህ ማንነታቸውን የተለያዩ ሰዎች ቤቶቻችን መጥተው ሲከራዩ በደንብ ማንነታቸውን ውስጣቸውን ማወቅ እንዳለብን ነው የሚገልጸው። ይሄ ሰውዬ እንግዲህ ከሚለው ነገር ውጪ ኮንትሮል የሚሰራ ሰው ነው የነበረው። ወንጀለኛ ነው። ይሄ ትክክለኛ ስራ የልብስ መሸጥ ምናምን ብቻ አይደለም፣ ከቨራፑ ነው እሱ። ኮንትሮባንድ፣ የተለያዩ ወንጀሎችን ይሄን እንግዲህ ያላመናቸው የሰራቸውም የተለያዩ ነገሮች ይኖራሉ። የገደላ ይሄ እድገቱ ምኑ በደንብ ነው መጠናት ያለበት ሰው ነው። ልጆቻችንን ስናሳድግ ማህበረሰቡ ውስጥ ሲኖሩ እንግዲህ ሶሻል እንትናቸውን በደንብ ልጆቻችንን በደንብ በቅርበት መከታተል እንዳለብን ነው። ይሄ ልጅ እንግዲህ ወደው አይደለም ማለት ምንድነው እድገቱ ነው። ማህበረሰቡ ያገለኛል በሚል ምክንያት ነው ዝም ብሎ በቃ የመሰለውን ነገር ነው እያደረገ የነበረው። እንግዲህ ያልሆነ ነገር ማለት ነው። ግን ቀርቦ ያዋራው ሰው የለም። እኔ የተወሰነ ደረጃ መጀመሪያ ቀድም መጥቼ ሳናገረው ነበረ። የሆነ እየተረጋጋ ከዛ እየተቀየረ ነው ሲናገር የነበረው። ስለዚህ እንደዚህ አይነት ሰዎች በሚያጋጥሙን ጊዜ ቀርበን መነጋገር፣ ቀርበን ማወቅ፣ ሕክምና የሚያስፈልጋቸውን ወደ ሳይኮቴራፒ መውሰድ፣ እንደዚህ አይነት ነገሮች ያስፈልጋል ነው የምለው። በስተመጨረሻ ይህ ፕሮግራማችን ለብዙ ሰዎች ዘንድ ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግልን። እናመሰግናለን።